በዓለማችን ላይ ከቢሊዮን ጊዜ በላይ በሰዎች ስልክ ላይ የተጫነው ያዝናኝ በቀለማት ያሸበረቀውና ምንም አደጋ የሌለው የሚመስለው የሂል ክላይምብ ሬሲንግ ጨዋታ በእውነቱ ዝም ብሎ ቢል ኒውተን የተባለው ፈገግተኛ ሹፌር ኮረብታው ላይ መኪና የሚነዳበት ተራ ጨዋታ ይመስላችኋል? ከዚህ የዋህ ጨዋታ በስተጀርባ ስለሚገኘው ልብን ስለሚሰብረው አእምሮን ስለሚያውከውና እጅግ ሰቅጣጭ ስለሆነው እውነተኛ ታሪክ ምን ያህል ታውቃላችሁ? ብዙዎቻችን ይህንን ጌም ዝም ብሎ አንዱ ሹፌር ሳንቲሞችን እየሰበሰበና ነዳጅ እየቀዳ ኮረብቶቹን የሚወጣበት ቀላል መዝናኛ አድርገን ነው የምናውቀው። ነገር ግን እውነታው ፍጹም የተለየ ነው። እንዲሁም ደግሞ እጅግ በጣም አስፈሪ ነው። ከዚህ ገጸ ባህሪ በስተጀርባ የዘላለም ቅጣት ስቃይና የነፍስ መታሰር አሳዛኝ ዕጣ ፈንታና ማንም ሊነግራችሁ የማይደፍረው ሰቅጣጭ ሚስጥር ተደብቋል። ዛሬ በዚህ ቪዲዮ የሂል ክላይምብን አሳዛኝ ታሪክ እጅግ ሰፊ በሆነ አቀራረብ ዝርዝር በዝርዝር ይዘንላችሁ ቀርበናል። ሰብስክራይብ አድርጋችሁ ከሆነ ትንፋሻችሁን አስራችሁ ወደ መጀመሪያው አስፈሪ ክፍል እናልፋለን። ካላደረጋችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። የመጀመሪያውና ትልቁ እውነተኛ ሚስጥር የሚጀምረው ከጨዋታው መዋቅር ነው። ጨዋታው ለረጅም ሰዓታት ስትጫወቱ አንድ ነገር ማስተዋል አለባችሁ። መንገዱ ምንም አይነት መጨረሻ የለውም። ቢል ኒውተን የፈለገውን ያህል በረሃዎቹን ቢሻገር፣ የአርክቲክ በረዶችን ቢሰነጥቅ፣ ኮረብቶችን ቢወጣ፣ አልፎ ተርፎም ወደ ጨረቃ ቢጓዝ መቼም ቢሆን መድረሻ ቦታው ላይ አይደርስም። ሁልጊዜ የሚቀጥል ማለቂያ የሌለው መንገድ ነው። በትልቅ የስነ ልቦና ተመራማሪዎችና የጌም ሴራ ቲዮሪዎች መሰረት ቢል ኒውተን በእውነተኛው ዓለም በከባድ የመኪና አደጋ ሕይወቱ ያለፈ ሹፌር ነው ይላሉ። ይህ ጨዋታ ደግሞ እሱ ከሞተ በኋላ ነፍሱ የተቀጣችበትን የሲኦል ወይም የባርነት ምድር ያሳያል። እሱ በሕይወት እያለ በሰራው ጥፋትና በነዳጅ ስግብግብነቱ ምክንያት በዚህ ጨለማ ዓለም ውስጥ ያለምንም እረፍት ነዳጅ እያለቀበትና በየደቂቃው አንገቱ እየተሰበረ የሞት ስቃይን ደጋግሞ እንዲቀምስ ተፈርዶበታል። በየደቂቃው መኪናው ሲገለበጥ እና አንገቱ ሲሰበር ጌሙ ድራይቨር ዳውን ይላል። ነገር ግን ሞቱ አያርፍም። ወዲያውኑ ከመጀመሪያው መስመር ላይ እንደገና ያንኑ የሞት ስቃይ እንዲጀምር ይደረጋል። ይህ ነው የዘላለም የነፍስ ቅጣት ሚስጥር። በጨዋታው ውስጥ መኪናው ነዳጅ ሳያልቅበት ቀይ የነዳጅ ጋኖችን በፍጥነት ማግኘት አለበት። ጥቂት ሰከንዶችን ከዘገየ ወዲያውኑ ይሞታል። ለመሆኑ እነዚህ የነዳጅ ጋኖች እና በየመንገዱ የሚበሩት ሳንቲሞች ምንን ይወክላሉ? ቲዮሪው እንደሚለው ከሆነ እነዚህ ሳንቲሞችና ነዳጆች ቢል ኒውተን በሕይወት በነበረበት ወቅት ለገንዘብና ለንብረት የነበረውን ጥማት ይወክላሉ። እሱ አሁንም በሞት ዓለም ውስጥ ሆኖ ያንን የምድር ስግብግብነቱን እንዲደግመው ተደርጓል። ነዳጁ የሚያልቅበት ሰዓት ደግሞ የእሱን ንቃተ ህሊና መቋረጥና ወደ ሞት መቃረቡን ያሳያል። በእውነተኛው የጨለማ ታሪክ ውስጥ መንገዱ በጭቃ በደምና በውድመት የተሞላ ነው። እሱ ግን አይኖችን ወደ ሰማይ አቅንቶ ያንን ጨለማ ኮረብታ ለመውጣት ይታገላል። ነገር ግን መቼም ቢሆን ከዚህ የኮረብታ እርግማን ሊያመልጥ አይችልም። እያንዳንዱ የሰበሰበው ሳንቲም እሱን ይበልጥ በስቃይ ውስጥ የሚያስረው ሰንሰለት ነው። ይህ ደግሞ ሌላው በጌም ተመራማሪዎች ዘንድ ትልቅ መነጋገሪያ የሆነው አስደንጋጭ ሚስጥር ነው። ቢል ኒውተን መኪናውን በሚነዳበት ወቅት ሁልጊዜ ብቻውን ነው። በዚያ ሙሉ ዓለም ውስጥ ሌላ ምንም አይነት ሰው ወይም ተሽከርካሪ አይታይም። ከተማው፣ በረሃው፣ ጋላክሲው በሙሉ ባዶ ናቸው። ይህ የሚያሳየው ቢል ካለበት ከባድ ብቸኝነት የተነሳ አእምሮ ሙሉ በሙሉ መቃወሱን ያመለክታል። እሱ የሚነዳቸው አዳዲስ መኪኖች ሞንስተር ትራክ፣ ሬሲንግ ካር፣ ታንክ የመሳሰሉት የእሱ የተሰባበረ ስብዕና መገለጫዎች ናቸው። ገንዘቡን እየከፈለ አዳዲስ መኪናዎችን ሲገዛ ከስራቱ የሚያመልጥ ይመስሏል። ነገር ግን አዲሱን መኪና ይዞት የሚገባው ወደ ሌላ የስቃይ ደረጃ ነው። ጨዋታው እኛ ስልካችን ላይ በሳቅና በመዝናናት እየተጫወትን፣ ከበስተጀርባው ግን በአሰቃቂ ሁኔታ በየደቂቃው አንገቱ እየተሰበረ የሚሞት መድረሻ የሌለው ሹፌር አሳዛኝ የዘላለም እስራት የሚተርክ እውነተኛና ሰቅጣጭ ድራማ ነው። በልጅነታችንና በአሁኑ ሰዓት ያን ያህል ተደስተን የተጫወትነው ጨዋታ ከበስተጀርባው እንዲህ ያለ ረፍት የሌለው ሹፌር አሳዛኝና ሰቅጣጭ ታሪክ ይዟል። የእናንተስ አስተያየት ምንድን ነው? ሂል ክላይምብ ሬሲንግ ዝም ብሎ መጫወቻ ነው ወይስ ከጀርባው የነፍስ መታሰርንና የሲኦል ቅጣት ታሪክ አለበት? አስተያየታችሁን አሁኑኑ ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። እንደዚህ አይነት በዓለማችን ላይ ያሉ ያልተሰሙና አስገራሚ ታሪኮችን ለማግኘት ወርቃማ ወርልድ ቻናላችንን ሰብስክራይብ ያድርጉ። የደውል ምልክቷንም ይጫኑ። ስለነበረን ቆይታ ከልብ አመሰግናለሁ። በሚቀጥለው ምርጥ ቪዲዮ እስከምንገናኝ ድረስ ሰላም።